ይህ የምትመለከቱት እንግዲህ በወላይታ ሶዶ ከተማ እንግዲህ የወላይታ ዲቻ ደጋፊዎች ወጥተው ደስታቸውን እየገለጹ ነው የሚገኙት በአሁን ሰዓት ላይ። ምክንያቱም ደግሞ እንደምታውቁት እንግዲህ በኢትዮጵያ ዋንጫ ላይ ሲዳማ ቡና ከወላይታ ዲቻ ነበር ለፍጻሜ የደረሱትና የዚህ አሸናፊ ደግሞ ወደ አፍሪካ መድረክ ወደ ኮንፌዴሬሽን ዋንጫ ተሳታፊ እንደሚሆን ይታወቃል። ከዚህ በፊት ወላይታ ዲቻ እንደነበረ እናስታውሳለን። እና በዘንድሮ እንግዲህ ያሸነፈው ሲዳማ ቡና ነው። ሆኖም ግን እንግዲህ ደስታቸውን የሲዳማ ቡና ሲገልጹ የነበረበትን እናስታውሳለን። አቀባበሉ በጣም ብዙ ነበረ። ነገር ግን ወላይታ ዲቻ ክስ አቅርቦ ነበረ። በጨዋታው ላይ ያልተገቡ ተጫዋቾች ተሰልፈዋል በሚል እንግዲህ ክስ አቅርቦ እንደነበረ እናስታውሳለን። እና ዋንጫው ይመለሳል አይመለስም ብዙ ክርክሮች ይነሱ ነበርና ሲዳማ ቡናም ደግሞ ደስታቸውን የበለጠ እየገለጹ ሽልማቶችን ሁሉ እስከ መስጠት እንደደረሱ እናስታውሳለን። ዛሬ ላይ የተሰማው ዜና ይሄንን እንግዲህ በጣም ለሲዳማ ቡና ደጋፊዎችም ይሁን አመራሮች በጣም አሳዛኝ የሆነ ለወላይታ ዲቻ ደግሞ ደጋፊዎች በጣም ደስታቸውን የጨመረላቸው ይመስለኛል። እንግዲህ ያልተገቡ ተጫዋቾችን ሲዳማ ቡና በማሰለፉ ምክንያት የኢትዮጵያ ዋንጫን ያነሳውን ተመላሽ አድርጎ ለወላይታ ዲቻ እንዲሰጠው ተወስኗል። በዚህ ምክንያት ነው ይሄንን ምስል እንግዲህ እንደምትመለከቱት ወላይታ ሶዶ ላይ በዚህ መልክ ደስታቸውን እየገለጹ ያሉት። ይህ ማለት እንግዲህ ወላይታ ዲቻ በኮንፌዴሬሽን ካፕ ተሳታፊ ይሆናል ማለት ነው። 25 እና 26 ላይ ያለውን ተሳታፊ ይሆናል። ሲዳማ ቡና ባልተገባ መልኩ ተጫዋቾችን ማሰለፉ ደግሞ እንደዚህ አይነት ዋጋ አስከፍሎታል ማለት ነው። ይሄ ውሳኔ በጣም እንግዲህ ለደጋፊው ምን አይነት ስሜት እንደሚፈጥር ማወቅ ይቻላል። በወላይታ ሶዶ ግን ይሄው እንደምትመለከቱት ሆኗል። እንግዲህ በፕሪሚየር ሊጉም ስንመለከት ብዙ ክርክሮች የነበሩበት እንደነበረ እናስታውሳለን። የኢትዮጵያ ፕሪሚየር ሊግ እና እሱም ውሳኔ ተላልፎበታል። ለምሳሌ በፕሪሚየር ሊጉ ላይ ወራጅ የነበሩት መቀሌ ሰባ እንደርታ እንዲሁም ወልዋሎ አዲግራት፣ ሱል ሽረ እንዲሁም መብራት ኃይል እንግዲህ የወራጅ ውስጥ እንደነበሩ እናስታውሳለን እና መውረዳቸውን አረጋግጠዋል። ነገር ግን መውረድ አይገባንም እኛ ምክንያቱም በጸደቀው መመሪያ መሰረት ይሄ የፋይናንስ ተገቢነት በሚለው መመሪያ መሰረት ሊቀጡ የሚገባቸው ክለቦች ነበሩ። እነሱ ቢቀጡ ኖሮ እኛ ወራጅ ላንሆን እንችል ነበር የሚል እንግዲህ ክስ አቅርበው እንደነበረ እናስታውሳለን። ይሄኛውም ተወስኗል። በዘንድሮ የኢትዮጵያ ፕሪሚየር ሊግ 2017 ላይ ማንም አይወርድም ተብሏል። ያው መውረዳቸው የተረጋገጡ 4 እንደነበሩ እናስታውሳለን። ስለዚህ ከከፍተኛ ሊግ የመጡ 2 ክለቦች ይጨመሩና በ2018 ላይ 20 ክለቦች በፕሪሚየር ሊጉ ተሳታፊ የሚሆኑበትን ነገር እንመለከታለን። በ2019 ግን 4 ይወርዳሉ። ያው 2018 ላይ 4 ይወርዱና እንደገና ከከፍተኛው ሊግ 2 ይወጣሉ። በአጠቃላይ እንግዲህ 18 አካባቢ ይሆናሉ ማለት ነውና በዛ መሰረት ይሄዳል በሚል ይሄም ውሳኔ እንግዲህ አንዱ የተላለፈበት ሆኗል። ግን በሲዳማ ቡናና በወላይታ መካከል የነበረው የኢትዮጵያ ዋንጫ በጣም እንግዲህ በሁለቱ ደጋፊዎች መካከል ምን አይነት ስሜትን ይፈጥራል የሚለው የሚታይ ነው የሚሆነው። ሌሎች መረጃዎች እንዳገኘን እንግዲህ ወደ እናንተ የምናደርስ ነው የሚሆነው። ቪዲዮዎችም ይደርሱናል ብለን እናስባለን። እነዛ ቪዲዮዎችን ወደ እናንተ እናደርሳለን። ሰብስክራይብ ማድረጋችሁን አትርሱ።